ብዙ ነገር መናገር ትችል ነበር ሚዲያ ላይ። ነገር ግን እሷ ሚዲያ ላይ ምንም ነገር መናገር አፈልግም። ውዶችዬ ዛሬ በዚህ ቀን የመጣሁት አንድ ነገር ሰምቼና እዛውም ነበርኩኝ። ምን ሰምቼን ብቻ ሳይሆን እዛው ነበርኩ። እውነቴን ስነግራችሁ እዛው ነበርኩ። ነገር ግን ሪከርድ አልከፈኩም ነበረ። ነገር ግን አለ ትንሽዬ ሪከርድ እውነት ለመናገር ማለት ነው። ሾርት ቪዲዮ ሼር አደርገዋለሁ ብዬ አስባለሁኝና ትናንትና ቦቼ ትልቅ ስህተት ሰርተሃል። እውነቴን ነው የምነግርህ። እሷም እኮ ስላንተ ማውራት ደግሞ መናገር ብትችል ብዙ የምትናገረው ነገር ይኖራታል። ነገር ግን ደግሞ አንተን አሳልፋ እያለ መስጠት አሁን ላይ ሰዎች እንዳይሰድቡህ እንዳይቦጭቁህ ለአንተ ክብር ስላላት ጸጥ ብላለች። አንተ ግን ትናንትና ላይቭ ላይ ገብተህ በኢየሱስ የእውነት በጣም ነው እኔ የደነገኩት ያንን ቃላት ሲናገር ማለት ነው። ቢሆንም እንኳን ያንን ነገር ሚዲያ ላይ መናገር የለብክም ነበር። በጣም ትልቅ ስህተት ነው የሰራኸው። እነ ሞክታር አሉ፣ ሌሎች ደግሞ ሌሎችም እነማን ናቸው አሉ እዛው ላይ ብላይ። እውነቴን ስነግራቸው ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በቀን መጥቼላችኋለሁ ውዶችዬ። እንግዲህ ይህንን ሀሳብ ሰምታችሁ ሁላችሁም ሀሳብ አስተያየት ስጡበት እላለሁ። ትናንትና ቦቼ ላይብ ላይ ነበር ያመቸው። እንግዲህ እሷም ደግሞ ከልጆቹ ጋራ ላይብ ላይ ነበረ ያመሸችው እንግዲህ ማለት ነው። እንደዛም ሆኖ ቀንቶም ይሁን አላቅም እንግዲህ ተናዶም ይሁን ቀንቶም ይሁን አላቅም እንግዲህ ማለት ነው። መጀመሪያ ላይ እልቅንስ ማስታረቅ ነው የሚሻለው እያለ ላይብ ላይ ሲያወራ በጣም ደስ ብሎኝ ያንን ሪከርድ ማድረገው ነበረ። የተሆነ ያስታርቋቸዋል ችግር የለውም ምናምን እነ ሞክታር እነ ቀስቴ ምናምን ብዬ በጣም ውስጥ የተደስቶ በመጨረሻ ላይ ተበልሼ ስገባ ላይብ ላይ ነውና አሁንም ገብቼ ስሰማ ምንድነው የምትሉኝ አለ። ግምጃዬና እኔ ፍቅረኛሞችም አይደለንም ብሎ ቁጭ አላለም። ይሄ ሲሰማ ምን ይባላል ወገኖቼ? እንዲሁ ይሄ ባይሆንስ ሚዲያ ላይ አውጥቶ ይሰጥ ነበረ ወዶች? አይሰጥም እኮ ነውር እኮ ነው ይሄ እኮ ሚዲያ ላይ አውጥቶ መስጠት ማለት ገባችሁ? አሁን ግምጃና ቦቼ ፍቅረኛሞች ናቸው ብሎ ነው ሰው በጣም ተደስቶ እነሱ አንድ እንዲሆኑ ምናምን ሰው ሲጥር የነበረው ማለት ነው። አያችሁ አይደለ? እሱ ግን ዛሬ ይሄንን ቃላት ሚዲያ ላይ ተናገረ። ይሄንን ቃላት ቢሆንም እንኳን ሚዲያ ላይ መናገር ነበረበት። ቦቸራ መናገር የለብክም ነበር ቦቸራ ማርያምን። እውነቴን ነው የምልህ። እሷን አስጠቁራታለሁ ብለህ አስበህ ከሆነ ተሳስተሃል። የእሷ ሲጀመር ኦዲየንሶቿ አዳኞቿ በጣም ጎበሶች ናቸው፣ በጣም ከሚባል በላይ እና ምንም ልትሆን አትችልም። ግን አንተ ይሄንን መናገርህ በጣም ትልቅ ስህተት ነው። ሰብረህናል፣ እኛን ራሱ የእውነት ሰብረህናል ማለት ነው። ሰብረህናል። እውነቴን ነው የምልህ። በአንተ አነጋገር ሰው እንዲጠላት መስሎ ከሆነ ተሳስተሃል። ማንም አይጠላትም። እንግዲህ ትናንትና ተሰባስበው ምናምን ልጆቹ ቤቷ ነበሩ ማለት ነው። አይታችሁ ከሆነ ላይ ብዬ አስባለሁኝ እንዳለ ተሰባስበው ቤቷ ነበሩ ማለት ነው። እና እሷን ደግሞ ትናንትና የሆነ ሪከርድ እያደረጉ ልጆቹን ስትሸኛቸው ላይብ ላይ ልጆቹን ስትሸኛቸው ላይብ ላይ ነበረች። ገባችሁ? እና እንትኑ ይሄ የግድግዳው መስተዋቱ ምናምን ለካ ያሳያል። ገባችሁ? ብዙዎች ልጆች ተይ መስተዋቱን አዙር እያሏት ነበረ ማለት ነው። እና ላይብ ላይ እህቶቹ አተታች ኮሜንት እየጻፉ መስተዋት ላይ ትታያላችሁ፣ መስተዋቱን አዙሪው እያሏት ነበረ። አላየችሁን አማላቅም እንግዲህ መስተዋቱን አላነሳችሁም ነበረ። ከዛ ላይብ ላይ ነበረች። ልጆቹ ሄዱ። ገባችሁ? ስትሸኝ እንግዲህ በመስተዋት ይታያል ብያችኋለሁ። እነ የግምጃዬ በቃ አሉ አይደለ? እሷን የማይወዷት ምናምን ብዙ አሉ አይደለ? በእሷ የሚናደዱ እንግዲህ ስትሸኛቸው ይሄ ልጁ ጋራ የሆነ ነገር ተቃቅፋ ምናምን እንትን ስትል አዩ መሰለኝና እሱን እንትን ብለው ሪከርድ እያረጉ ፎቶ እያነሱ አምጥተው ፖስተቱት ማለት ነው። አያችሁ? እና ጥንቃቄ ያስፈልግሻል የኔ ግምጃ። ጎበዝ ነሽ አንቺ፣ ግን ተጠንቀቂ እሺ። ከታች ደግሞ ኮሜንት ሲጽፉልሽ ተመልከች እሺ ማማዬ፣ ተመልከች መስተዋቱን አንሽው
እየታያችሁ ነው እያሉሽ ነበረ። አላየሻቸውም እንጂ እያየሁ ነበር። ግምጃዬ መስተዋቱን አንሹ፣ ግምጃዬ መስተዋቱን አንሹ እያሏት ነበር ማለት ነው። ነገር ግን አላየችው ይሁን ማንሳት አትችል ይሁን አላቅም። አንሹው አንሹው መስተዋቱን አንሹው እያሏት ነበር። እንግዲህ አላቅም ብቻ ይዘዋታል። አሁን ደግሞ ይሄንን መቶ ቃላት ተናገረ። እንግዲህ ግምጃዬ ብርታቱን ይስጥሽ። እኔ ሌላ ምንም ማለት አንቺ ግን እሱን ያለማስጠቆር በጣም ነገሮችን ይዘሽ ነበረ ለሱ ብለሽ፣ እሱ ግን ላንቺ ምንም አላሰበም። በቃ ዛሬ ደግሞ መጥቶ ሌላ ነገር ይናገራል ማለት ነው። ይሄ ነው አያችሁ። እናንተ ለሰው ስትታመኑለት ሰው ለእናንተ አይታመንላችሁም። አያችሁ። እሷ ግን ስለሱ አንድም ቀን አውርታ አታውቅም። ማውራትም አልፈለገችም፣ አታወራ። እሱ ግን በቃ እሷ አንዲት ወሬ ሳታወራ እሱ 36 ወሬ እየመጣ ያወራል። ብቻ ግን ተናድጃለሁ፣ ይቅርታ አድርጉልኝና በጣም ነው የተናደድኩት። ምክንያቱም እንዴት ይሄንን መጥቶ ይናገራል ብዬ በጣም ነው የተሰማኝ፣ በጣም ከሚባል በላይ። ለምን ተናገረ? ለምን ሊናገር ቻለ? ለምን መሆን ነበረበት? ይሄ የለበትም ነበር መሆን። በጣም ነው ቦቼ ያናደርከኝ። ማርያም መሆን የለበትም። እሺ ለወደፊትም ቢሆን እንደዚህ አይነት ነገር አታርግ። እሺ ፍቅረኛሞች አይደለንም እንዴ? ምን አይነት ነገር ነው? ስማ መንፈስ ቅዱስ አለ። ኧረ በጣም ሰው ነው ቦቼ። ማርያም እኔ ካንተ ይሄን አልጠብቅም ነበር። በስመ አብ እንደዚህ ነው እንዴ? ልክ እሷን አስጠቁራታለሁ ብለህ አስበህ ከሆነ አታስጠቁራትም። እውነቴን ነው የምነግርህ፣ አታስጠቁራትም። እውነት አስጠቁራታለሁ ብለህ አስበህ ከሆነ በፍጹም አታስጠቁራትም። ሲጀመር አዳኝ ከወደኞቿ እንደዚህ አይነት ወሬ ልቅምቅም የሚሰሙ ሰዎች አይደሉም። እኔ ግን በአንደበቴ ባልሰማው ኑሮ ሰው ፖስቶ ታይቼ በነበር ውሸት ነበር የምለው። እውነት ስነግራችሁ አላምንም ነበረ። ግን ከራሱ አንደበት ሲናገር ስለሰማሁት ብቻ ነው ይሄ ያናደደኝ እኔንና ቦቼ። ምን ልበልህ? እውነት እንደው ወንዶች እንደው ካልሆናችሁ እውነት ፍቅረኛሞች መሆን የማትችሉ ከሆነ ወደ ሴትዮ አትምጡ። በቃ አለቀ። ብቸኝነት ይሻላል። ማርያምን አትምጡ። በቃ ኑሩ እዛው በጸበላችሁ። ይሄን ነው የምለው። ማርያምን ፍቅረኛ የማትሆኑ ከሆነ እውነተኛ ፍቃሪ የማትሆኑ ከሆነ ቅሩ በዛው። በመቸለታ ነው ላብ ላይ ገብቶ እናንተ ተሸከሙ ብትባሉ የማትችሉትን እኔን ተሸከም አትበሉኝ አለ። ይሄ ማለት እሷ ራሷን ችላ የምትኖር ልጅ ናት። ተሸከመኝ የምትልም አይደለች። እንኳን ለራሷ ቀርቶ አይደለም ለሰው ተተርፋለች። የቦቻ አነጋገር በጣም ያናድዳል። ይቅርታ አድርጉልኝና ቦቸራ እንዴት ዛት አድርጎ እንደሚጥሩ አይደለም። እሺ ላንተ አሁን ይሄን ትናንትና ይሄንን አሳልፍ ለሚዲያ መስጠት በጣም ተገቢ አይደለም። በጣም ተናድጃለሁ እኔ በሚባል በላይና እንግዲህ እናንተ ደግሞ ሀሳብ ስጡበት ውዶች። የኔ ትናንትና በቦቸራ በጣም ተናድጃለሁ። በቃ መነገር የሌለበትን ነገር ስለተናገረ በጣም ነው የተናደርኩት። በጣም እስማ እንዴ ሰው ግን ምን ነካው? ሚዲያ ላይ የሚወጣ እንደው ባትሆኑም እንኳን እንዳለ ሰው ምን ይላል ኮሜንት ላይ ሸወዱን ተጫወቱብን ነው የሚሉት። አያችሁ አይደለ? እስከ ራስህ ነው ገበያህን የዘጋው። የግምጃዬን ብቻ መስሎ ከሆነ ተሳስተሃል። የምር እስከ ራስህ ነው ቤትህን የዘጋው። የግምጃዬን ብቻ አይደለም እስከ ራስህ። ብቻ ምን ልበላችሁ፣ ይሄን ለማለት ነው እንግዲህ የመጣሁት። ቪዲዮውን ላይክ ሼር አድርጉት፣ ሀሳብ አስተያየታችሁን ስጡ። አሰሚን እስኪ ካላችሁ ሾርት ቪዲዮ ሼር አደርግላችኋለሁ። እኔ በዚህ ቪዲዮ ሼር ማድረግ ስለማልፈልግ ነው፣ በድምጽ ማውራት ነው የምፈልገው። ሾርት ቪዲዮ ከፈለጋችሁ ሼር አደርገዋለሁ።